የቅባቱ ዘይት ተግባር። በእግዚአብሔር ፊት የቅባቱ ዘይት ቅድስና ነው። ዘሌዋውያን ምዕራፍ 8 አሮን እንዴት እንደተቀባ ይተርክልናል። ይኸው መጽሐፍ ከዚያ በኋላ አሮን ስላደረገው መስዋዕት ስለማቅረብ አገልግሎት ያወሳል። ዳዊት በትረ መንግስትን ከመጨበጡ በፊት እርሱም በሳሙኤል ተቀብቷል። ቀጥሎም እግዚአብሔር በሰጠው አገልግሎት መሰረት እግዚአብሔርን ማገልገል ጀመረ። ይህ ሁሉ በግልጽ የሚያመለክተው አገልግሎት ቅባትን ተከትሎ የሚመጣ መሆኑን ነው። አንድ ሰው በእግዚአብሔር ፊት አገልጋይ ተብሎ ይሾም ዘንድ በመጀመሪያ ቅባቱን መቀበል ይኖርበታል። ጌታ ኢየሱስም እንኳን በዚህ ሕግ ነበረ የተመራው። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታትን፣ ለዕውሮች ማየትን እሰብክ ዘንድ፣ ለተጠቁ ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል። ስለዚህም የእግዚአብሔር ቃል ስንመለከት ጌታ ሊጠቀምበት የሚወደው ሰው ከእርሱ በሆነ ቅባት እንደሚቀባው እንረዳለን። ማንም በእርሱ ሳይቀባ እግዚአብሔርን ሊያገለግል ሆነ ለእግዚአብሔር ሊሰራለት አይችልም። ይህ በዘይት የመቀባት ጉዳይ ለእግዚአብሔር ልጆች እንዲሁ ውጫዊ ነገር መስሎ ሊታያቸው ይችላል። ጴጥሮስ እንደተናገረው የቅባቱ ዘይት ከኃይል ጋር አያይዘን ልናወሳው እንችላለን። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀብቶት ነበርና የቅባቱ ዘይትና ኃይል በአንድ መጣመራቸው እውነት ነው። በእርግጥም መንፈስ ቅዱስና ኃይል በአንድ የተጣመሩ ናቸው። መንፈስ ቅዱስ የእግዚአብሔርም ኃይል ነው። ይሁን እንጂ መንፈስ ቅዱስ የእግዚአብሔር ኃይል ሆኖ በሰው መስራቱ የቅባቱ ውጤት ቢሆንም እግዚአብሔር ሰውን የሚቀባው ግን ለዚህ ብቻ አይደለም። የመቀባት ቀዳሚ ፋይዳ በልሳን ለመናገር ድንቅን ተአምራትን ለማድረግ ኃይልን መቀበል አይደለም። ይልቁኑ ለእግዚአብሔር መለየትን ማመልከት ነው። ቅዱስ ቅባት በብሉይ ኪዳን በርካታ ጊዜ ተጠቅሷል። ይሁንና ከኃይል ጋር ተጣምሮ አናገኘውም። በብሉይ ኪዳን ቅባት ያለው ትርጉም አንድ ብቻ ነው። ይህም የተቀባው የእግዚአብሔር ንብረት መሆኑን ማመልከት ነው። ይህ መጽሐፍ የእኔ ነው ብለን ስማችን የተጻፈበትን ማህተም እንደምናተምበት እግዚአብሔር ይህና ያህ ሰው የእኔ ነው በማለት በዘይቱ ይቀባዋል። ሰው በዘይት የሚቀባው መለየትን ለማመልከት ነው። በተጨማሪም ቅድስናን ማመልከት ነው። በአጭሩ ቅባቱ የሚቀበለው ሰው ሙሉ በሙሉ ለእግዚአብሔር መለየቱንና ለእግዚአብሔር ቅዱስ መሆኑን ይገልጻል። ይህ ሙሉ በሙሉ የጌታ መሆንን የመንፈሳዊ አገልግሎት ቀዳሚ ቅድመ ሁኔታ ነው። አንድ ሰው በቅድሚያ ለያህዌ ሳይቀደስ በፊት አገልጋይ ሊሆን አይችልም። በእርግጥም ለያህዌ የተለየ እነርሱ ብቻ ናቸው ሊያገለግሉት የሚችሉት። ለእግዚአብሔር ሊሰሩ የሚችሉት እነርሱ ብቻ ናቸው። መለየትና መቀደስ ተቋረጠ ማለት አገልግሎት አበቃ ማለት ነው። መለየት ባህሪው ሲለወጥ፣ አገልግሎትም ባህሪው ተለወጠ ማለት ነው። መንፈስ ቅዱስ በጌታ ኢየሱስ ላይ ሲመጣ የመጀመሪያ ውጤት ስራ መጀመር ሳይሆን የእግዚአብሔርን ዕውቅና ማግኘት ነበረ። የምወደው ልጄ ይህ ነው። ይህ በዚህ ወቅት እግዚአብሔር የተናገረው ቃል ነው። ስለዚህም መቀባት የእግዚአብሔርን የባለቤትነት መብት ይገልጻል። ይህ ሰው እግዚአብሔር የእኔ ነው፣ ስለሱም እኔ የምልከውና የምጠቀምበት ሰው ነው የሚልለት ሰው ነው። ይህ ሲሆን ብቻ ነው የኃይል መምጣት የምናየው። ቅባትን ተከትለው ኃይል መምጣት የሚጠበቅ ነገር ነው። ይህ ሲሆን ድሆች ወንጌልን ይሰማሉ፣ ዕውሮች ያያሉ፣ ምርኮኞች አርነት ይወጣሉ፣ የጌታ የተወደደ ዓመት ይታወጃል። የቅባቱ ዘይት በሌሎች ላይ ኃይልን ይሰጣል። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። ከዚያም ጌታ ኢየሱስ በጎ እያደረገ በዲያብሎስ ጭቆና ስር ያሉትን አርነት እያወጣ ዞረ። ይህ ክፍል እግዚአብሔር እንደቀባው ይነግረናል። ይህ ቅባት ማለት ምንድን ነው? መንታ ገጽታ ያለው ነገር ነው። መንፈስ ቅዱስ ነው፣ ኃይልም ነው። ይህ ድንቅና የከበረ ነገር ነው።
መንፈስ ቅዱስ በእኛ ላይ መውረዱ የቅባት ዘይት ሲሆን በሌሎች ደግሞ ኃይል ነው። የመንፈስ ቅዱስ ኃይል የሚገለጠው በሌሎች ውስጥ ሲሆን በእናንተ ውስጥ ግን የቅባት ዘይት ነው። የቅባቱ ዘይት በእናንተ ላይ ሲሆን ሰዎች በእናንተ አማካኝነት ኃይል ይነካቸዋል። በዚያ ምክንያት ለእግዚአብሔር መለየታችን በሌሎች ላይ ኃይልን ይሰጣልና። ስለዚህም የኃይል ጉዳይ ቀዳሚ ሳይሆን ሁለተኛ ነው። በእግዚአብሔር ፊት የመቀደስን ጉዳይ ከደመደምን የኃይልን ጉዳይ ወዲያውኑ መልስ አገኘን ማለት ነው። ቅድስና ችግር ከሆነብን ግን ኃይል መቀበል ችግር ይሆንብናል። መቀባት ሁል ጊዜ ኃይልን ይሰጣል። ይህንን በዳዊት ሕይወት፣ በአሮን ሕይወት እናያለን። የቅባቱ ዘይት በውስጣችን ያስተምረናል። እግዚአብሔርን ማገልገል ስትማሩ አንድ ነገር ትገነዘባላችሁ። ለመናገር በጉባኤ ፊት ስትቆሙ በእርግጥ የምትናገሩት ለእርሱ ክብር ከሆነ የቅባቱ ዘይት በእናንተ ላይ ይሆናል። ቃል ለማውጣት ራሳችሁን ማስገደድ ወይንም ከፍ ያለ ጉልበት ማውጣት አያስፈልጋችሁም። በእናንተ ላይ ቅባቱ እንዳለ ታውቃላችሁ። የምትጠቀሟቸው ቃላት ተራና ቀላል ቢሆኑም በተናገራችሁ መጠን ቃላችሁ የበለጠ ኃይለኛ ይሆናል። ቅባቱ በውስጣችሁ ሲሰራ ይታወቃችኋል። ለእናንተ ሲታወቃችሁ ሌሎች ኃይል ይታወቃቸዋል። በሌላ በኩል ግን አንዳንድ ጊዜ ሰዎች ስትናገሩ የተነፈሰ ጎማ የሆናችሁ ያህል ሕይወት አልባነት ይሰማችኋል። ሰዎች ኃይል አይሰማቸውም። ይህ ለውጥ የመጣው በቅባቱ ምክንያት ነው። ቅባቱ ባለበት ኃይል አለ። ቅባቱ በሌለበት ግን ኃይል አይኖርም። ስለዚህ ቅባት በእናንተ ላይ ሲያርፍ ሕይወት ማለት ሲሆን እናንተ በምታገለግሏቸው ሰዎች ላይ ደግሞ ኃይል ይሆናል። እናንተ እስከ እርሱ የተቀበላችሁት ቅባት በእናንተ ይኖራል። ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ፣ እውነተኛ እንደሆነ ውሸትም እንዳልሆነ እናንተም እንዳስተማራችሁ በእርሱ ኑሩ። አንደኛ ዮሐንስ 2:27። እዚህ ላይ የተመለከትነው ቃል እጅግ አጠቃላይ ትርጉም ያዘለ ነው። ቅባቱ ሁሉን ነገር ያስተምራችኋል። መለኮታዊ ትምህርት ከሰው ትምህርት በአያሌው የላቀ ነው። የሰው ትምህርት በጣም የተወሳሰበ ነው። በርካታ ምክንያቶችና ብዙ ቃላት ይጠቀማል። የቅባቱ ትምህርት ግን እንደዚያ አይደለም። እጅግ በርካታ ነገሮች አይነግራችሁም ወይንም በጣም ብዙ ቃላት አይጠቀምም። የሚያስተምራችሁ በውስጣችሁ አሃልሆቱ ወይንም ባለመገኘቱ ነው። ይህ ባህሪው ነው። ለምሳሌ ዛሬ አንድ ነገር ለማድረግ አቀዳችሁ እንበል። ነገሩ ከጌታ ከሆነ ያሰባችሁት ትፈጽማላችሁ። ቅባቱ በእናንተ ላይ አለ። ነገሩ ልክ እንደሆነ ታውቃላችሁ። ልታደርጉት የማይገባችሁ ከሆነ ግን የተነፈሰ ጎማ የመሆን ስሜት ይሰማችኋል። ነገሩ ልክ እንዳልሆነም ታውቃላችሁ። የቅባቱ ትምህርት ምክንያታዊ ማገናዘብ አይጠይቅም። ምክንያታዊነት አስፈላጊ ቢሆን ኖሮ ሰብአዊ አእምሯችን ተለውጦ ሌላ ምትክ ሊዘጋጅለት ባስፈለገው ነበረ። ለምን ቢባል የኛ አእምሮ ከእግዚአብሔር አእምሮ እጅግ ዝቅ ያለ በመሆኑ የእርሱን አመክንዮ መረዳት የምንችልበት መንገድ የለውም። ከዚህ አኳያ ልክ ወይንም ስህተት መሆናችንን መገምገም ያለብን በቅባቱ መኖር አለመኖር እንጂ በምክንያት አይደለም። የእግዚአብሔር ልጆች ሁሉ እዚህ ላይ አንድ ነገር መማር ይኖርባቸዋል። የእግዚአብሔር በሆኑ ጉዳዮች መንፈስ ቅዱስ ለውስጣችሁ የሚለንን እንሰማለን እንጂ ምክንያትና ማውጣት ማውረድ ቦታ የለውም። አንድ ነገር ለማድረግ ስንፈልግ የነገሩ ምክንያታዊነት እናስባለን። ልናደርገው ስንጀምር ግን ይህ የምናደርገው ብቻችንን መሆኑን ይሰማናል። ጌታ ከእኛ ጋር አይደለም። ይህ ቅባቱ በእኛ ዘንድ እንደሌለ ያሳየናል። ስህተት መሆናችንን ይነግረናል። ሌላ ምሳሌ እንውሰድ። ሐሳባችሁን ለሌሎች ለማካፈል እየሞከራችሁ ነው እንበል። ቅባቱ በእናንተ ላይ ከሌለ ብዙ የተናገራችሁ መጠን ኃይል ከውስጣችሁ ሲነጥፍ ይሰማችኋል። ንግግር ባረዘማችሁ
ባነዘማችሁ መጠን ውስጣችሁ ባዶ ይሆናል። ሊታመን የማይችል መጠውለግ ይሰማችኋል። ቅባቱና ሸክም በልባችሁ ካለ ግን ብዙ በሰራችሁ መጠን በውስጣችሁ የአሜን ቃል ድምፅ ጎልቶ ይሰማችኋል። ውስጣችሁ ይቀላችኋል፣ አርነት ይሰማችኋል። ይህ እግዚአብሔር ልትናገሩት ልታደርጉት የሚፈልገው ነገር እንደሆነ ታውቃላችሁ። ስለዚህም የትኛውም የእግዚአብሔር ልጅ በውስጡ ቅባቱ ሲሰራ ካልተሰማው የተግባር እርምጃ መውሰድ የለበትም። በእርሱ ቅባቱ በውስጡ ከሌለ በውጭው ሁኔታው ይበልጥ መሳሳት ሲሰማው፣ ውስጡ ግን ቅዝቃዜ በውጭ ሁኔታው ይበልጥ መነሳሳት ሲሰማው በውስጡ ግን ቅዝቃዜ ይሰለጥንበታል። ሌሎች ኃይል አይሰማቸውም። ቅባቱ በውስጡ ሲኖር ግን ለሌሎች ከእርሱ ወደ እነርሱ ሲያልፍ ይታወቃል። ስለዚህም ቅባቱ ለእግዚአብሔር አገልጋይ የሚያስገኝለት ረብ ትምህርትና ዕውቀት ሲሆን ለሌሎች ግን ኃይል ነው። ብዙ ወንድሞች ኃይል ለሌሎች ብዙዎች ሕይወትን ይሻሉ። ብዙ ወንድሞች ኃይል ለሌሎች ብዙዎችም ሕይወትን ይሻሉ። የእግዚአብሔር ቃል ግን እንዲህ ሲል ይነግረናል፣ ሞቱ በእኛ ሕይወቱ በእናንተ ይሰራል። በራሳችሁ ሕይወቱን የምትፈልጉ ሁሉ ከቶ ሕይወቱን አታገኙ። ምክንያቱም ለሌሎች ሕይወት እንድንሆን ዘንድ በእኛ የሚሰራው ሞቱ ነውና። በተመሳሳይ መንገድ በውስጣችን ኃይል ይኖር ይሆን ብለን ራሳችንን አንመልከት። እንዲህ ስንል ብቻ ራሳችንን እንጠይቅ። ቅባቱ በእኛ ውስጥ አለ? ቅባቱ በእኛ አለ ማለት ኃይል ለሌሎች ማካፈል እንችላለን ማለት ነው። ኃይልን የምንሻ ከሆነ ኃይል መቼም ላይመጣ ይችላል። ከመጣም በውጪ ተአምራዊ የሰዎችን ትኩረት ለጊዜው የሚስብ አይነት ኃይል እንጂ በእግዚአብሔር ቃል የተነገረለት አይነት መንፈሳዊ ኃይል አይደለም። ከእግዚአብሔር ልጆች አንዳንዶች የሚዳሰስ ኃይል እየሻቱ መሆናቸው ምንኛ ያሳዝናል። በውስጣቸው ኃይል እንዳለ ሲታወቃቸው ለሌሎች መትረፍ እንደሚችሉ ዋስትና ይሰማቸዋል። ይህ ጨርሶ ስቱህ አስተሳሰብ ነው። ቀዳሚ ትኩረት ልንሰጠው የሚገባው ለቅባቱ እንጂ ለኃይል አይደለም። የቅባቱ ትምህርት በመታዘዝ በጌታ እየኖርን ነውን? በቅባቱ ትምህርት መሰረት ያልተደረገ ሁሉ ለሰዎች ሕይወት አይሰጥም። የሰዎችን ጆሮ ደስ የሚያሰኙ ብዙ ቃላት ልንናገር እንችላለን። ብዙ ትርጉም አዘል ነገሮች ልንናገር እንችላለን። ቅባቱ በእኛ ከሌለ ግን መንፈሳዊ እውነታ ይሁን ሕይወት በውስጣቸው እንደሌለ ይታወቃል። በእግዚአብሔር ፊት ቅባቱ በእኛ ሲሆን ብቻ ነው ሰዎቹ መታነጽ፣ ሕይወትን መንካት ከዚያም አልፎ ጌታን መዳሰስ እንኳን የሚሆንላቸው። እዚህ ላይ ልብ ልንል የሚገባ ሌላ ነጥብ አለ። ይህ ቅባት ለግለሰብ የታለመ ለአንድ ሰው ባርኮት የታቀደም አይደለም። ይልቁኑ ለመላው የክርስቶስ አካል ነው። በአሮን ራስ ላይ የተቀባው የከበረ ዘይት በሪዙ ላይ ከዚያም አልፎ በልብሱ ጫፍ ላይ የሚንጠባጠብ ነበረ። መዝሙረ ዳዊት 133:2 ቅባቱ ምን ያህል መልካምና ደስ የሚያሰኝ መሆኑ ትገነዘባላችሁ። ቁጥር 1 ላይ እንደምንመለከተው። ስለዚህም የቅባቱ ትምህርት በነፍሱ ወከፍ ብቻ ሳይሆን ለመላው የክርስቶስ አካል ጭምር ያስፈልገናል። አማኞች በግለሰብ ደረጃ በውስጣቸው ያለውን ቅባት ምሪት ብቻ ሳይሆን በክርስቶስ አካል ውስጥ የሚያድረውን ቅባት ምሪት ይሻሉ። በአካሉ ጌታ በበርካታ ነገሮች ይመራናል፣ በስርዓት መሄድን ያስተምረናል። ታዲያ በአካሉ ያለውን ቅባት እንደምን እናውቃለን? ቪዲዮው ይቀጥላል። ቪዲዮውን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ።